ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሚያዝያ 29 ቀን 2017 ዓ.ም የእኩለ ቀን ዜናችንን ይዘላችሁ ቀርበናል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። እናንተም አብራችሁን እንድትቆዩ አክብሮታዊ ግብዣችንን እናቀርብላችኋለን። እስከ መጨረሻው ከኛ ጋር ከቆያችሁ የምትሰሟቸውን መረጃዎች ርዕሶቹን አስቀድመን እናስደምጣችኋለን። ከወራት በፊት ብልጽግና እንኳን ሊዝናናበት ይቅርና ወደዚያ ቀጠና ለግዳጅ ሲላክ እንደማይመለስ በመረዳት የመጨረሻ ማስታወሻ አስቀምጦ ነበር የሚሄደው። ዛሬ ግን ፋኖ ቦታውን ለቆ በምትኩ ብልጽግና የካድሬና የሚልሻ ማሰልጠኛ ማዕከል ገንብቶበታል ሲሉ የአካባቢው ነዋሪ በቁጭት ይናገራሉ። ይህ የሆነው ደግሞ ፋኖ በጦርነት ተበልጦ ሳይሆን በመሪዎች መጥፎ ባህሪ የተነሳ መሆኑን በቁጭት ይናገራሉ። የዓይን እማኙን የትዝብት መረጃ ሙሉውን እናስደምጣችኋለን። ብልጽግና በጭካኔው ቀጥሎበታል። የስልጣን ዘመኑን የሚለካውም አማራው ላይ ምን ያህል ግፍና መከራ ደረስኩ ብሎ ይመስላል። ዛሬ ገና በማለዳው የሰርግ ቤት ድንኳን ሰብሮ ገብቶ ሙሽራውን ጨምሮ 8 ሰዎችን ገድሎ ሂዷል። ዝርዝሩ በዜናችን ይቀርባል። የአማራ ፋኖ መሪዎች በመካከላቸው ያላቸው የሀሳብ ልዩነት፣ የስልጣን ፍላጎትና የተልኮ ተቀባይነት ትግሉን የጎንዮሽ እያደረገው ይገኛል። በዚህ የተነሳም በርካታ የፋኖ ታጋዮችና እንቁ የፋኖ መሪዎች በባንዳዎች ተገድለዋል፣ እየተገደሉም ነው። ይህን አስመልክቶ የፋኖ መሪው ሲናገር እየተገደሉና እየተሳደዱ ያሉት ህወሓት አማራን በወረረበት ወቅት በጽናት የተዋጉት ናቸው ሲል የአማራን ትግል የጎንዮሽ ያደረጉትን አካላት የጥፋት ምንጭ ከየት እንደሆነ ተናግሯል። ዝርዝሩን እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች አብራችሁን ስትቆዩ እነዚህንና ሌሎች መደመጥ ያለባቸውን መረጃዎች ታደምጣላችሁ። የዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ወደ ዝርዝሩ እናመራለን። በቅድሚያም የከተማ አመጽ ከመቼውም ጊዜ በላይ ተቃርቧል። ምሁራን የብልጽግናው አገዛዝ ከህዝባዊ ተቋማት ግንባታና የልማት ስራዎች ይልቅ ረብ የለሽ ገንዘብ አባካኝ ፕሮጀክቶችን መገንባት ላይ ማተኮሩ በመጨረሻም ራሱ ላይ ጫናው መበርታት ጀምሯል። ጦርነትን እንደ መዝናኛው፣ የጥይት ድምፅን እንደ ፈንዲሻ ድምፅ፣ የጦር መሳሪያ መግዛትን ከረሜላ እንደ መግዛት፣ የህዝብ እልቂትን ለችግኝ ማዳበሪያነት የሚጠቀመው የወዲድ ብልጽግና አገዛዝ የአገሪቱን ሲቪል ሰርቫንት ለከፋ ድህነት መዳረጉን በተደጋጋሚ መዘገባችን ይታወሳል። የሰሩበትን ደሞዝ ለወራት በመከልከል ደሞዛቸውን ለብልጽግና ቢሮ ግንባታ፣ ለሚልሻና ለኮሪደር ልማት አዋጡ እየተባሉ ቁም ስቅላቸውን ሲያዩ የከረሙት የመንግስት ሰራተኞች ቁጣቸውን ማሰማት ጀምረዋል። ተደጋጋሚ የፍትሐዊነት ጥያቄ ሲያቀርቡ የነበሩት የጤና ባለሙያዎች አሁንስ ትዕግስታችን አለቀ ሲሉ ቁጣቸውን ማሰማት ጀምረዋል። የወር ደመወዛቸውንና የትርፍ ሰዓት ክፍያቸው የተከለከለባቸውና የሚገባቸውን ጥቅማ ጥቅም የተከለከሉት የኢትዮጵያ ሐኪሞች ከዚህ በላይ መታገስ አይገባንም፣ ስራ እናቆማለን ሲሉ ማስጠንቀቂያ ሰጥተዋል። በሁሉም የአገሪቱ ክፍሎች የሚገኙ የጤና ባለሙያዎች ተመሳሳይ ቅሬታና ጥያቄ ያላቸው መሆኑን ተከትሎ ጥያቄዎቻችን በአግባቡ ይመለሱ ሲሉ በበርካታ ከተሞች ድምፃቸውን አሰምተዋል። ከአዲስ አበባ ቅዱስ ጳውሎስ ሆስፒታል ጀምሮ በሁሉም የአገሪቱ ክፍል የሚገኙ የጤና ባለሙያዎች ቁጣቸውን መግለጻቸውን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የጤና ባለሙያዎቹ ያቀረቧቸው ጥያቄዎች በጊዜ ካልተመለሱላቸው አገር አቀፍ የሥራ ማቆም አድማ ሊያደርጉ እንደሚችሉም አስጠንቅቀዋል። በዚህ ጉዳይ አስተያየታቸውን እንዲሰጡን የጠየቅናቸው የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ መምህር በሰጡት ምላሽ ስርዓቱ ከሁሉም የህብረተሰብ ክፍል ጋር ነው የተጣላው። ኢህአዴግስ ቢያንስ ገበሬውን በጣም አላሳዘነውም ነበር። ይህኛው ስርዓት ግን ሁሉንም የህብረተሰብ ክፍል ስላስከፋ የከተማ አመጽ ከተነሳ የሚቆም አይሆንም። ይህንን ስለሚያውቅም የከተማ አመጽ እንዳይነሳበት የስጋት ምንጮችን እየተከታተለ ሲደፍን ቆይቶ ነበር። አሁን ግን የመጨረሻው የህዝብ ቁጣ የደረሰ ይመስለኛል ሲሉ ተናግረዋል። ብልጽግና አሮጌ ጣሪያ እንደሚከድን ሰው ለስልጣን ስጋት ይሆኑብኛል የሚላቸውን እየተከታተለ ሲደፍን ቢቆይም መጪውን የቁጣ ቀን ግን ሊያመልጠው እንደማይችል ምሁሩ ተናግረዋል። ከ2 ዓመት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተነሳው ቀውስ ጠርጎ ሊወስደኝ ነው ብሎ ብልጽግና ሰግቶ እንደነበር አይዘነጋም። በወቅቱም 100 ሺዎች ያልቁታል እንጂ ስልጣን የማንም አይነጥቀኝም ሲሉ የብልጽግናው ሊቀመንበር መናገራቸው ይታወሳል። በኮሪደር ልማትና በሸገር ከተማ ምስረታ ምክንያት ከ1 ሚሊዮን በላይ ህዝብ ሲፈናቀል ማፈናቀሉ ብሔር ተኮር ስለነበር ጩኸቱ ብልጽግና እንዳሰበው ሳያስደነግጠው አለፈም። የቤተ ክርስቲያኒቷ ጉዳይም ቢሆን ሃይማኖታዊ ስለነበር በሌሎች ሃይማኖቶች በቂ ድጋፍ ባለማግኘቱ ብልጽግናን ጎርፍ ሳይወስደው ቀረም። ምሁሩ ሐሳባቸውን ሲቀጥሉም የአሁኑ ህዝባዊ ቁጣ የከተማ አመጽ ይጋብዛል የምንለው ጉዳይ የኢኮኖሚ ጉዳይ ስለሆነ ነው። ረሃብ ብሔርና ሃይማኖት መርጦ አይረብህም። ሁሉንም ብሔረሰብና የሁሉንም ሃይማኖት ተከታዮች በእኩልነት የሚጎዳ በመሆኑና የኢኮኖሚ ጫናውም ህዝብ ከሚቋቋመው በላይ ስለሆነበት መፍትሄው የስርዓት ለውጥ ብቻ ነው ብሎ ህዝብ ካመነ ህዝባዊ አመጽ መነሳቱ አይቀሬ ነው ብለዋል። ሆኖም ምሁሩ ስጋታቸውን ሲገልጹ የከተማ አመጽ መነሳቱ አይቀሬ ቢሆንም
ይህን ከፊት ሆኖ የሚመራ የሲቪክ ንቅናቄም ሆነ የፖለቲካ ፓርቲ ባለመኖሩ አመፁ ባለቤት አልባ ይሆናል። እንደዛ ከሆነ ደግሞ ማንም ሊቆጣጠረው የማይችል ስርዓት አልበኝነት ሊፈጠር ይችላል በማለት ነው ስጋታቸውን የገለጹት። ክቡራን ቤተሰቦቻችን በዚህ ጉዳይ ተከታታይ ዘገባዎችንና ትንታኔዎችን ይዘን እንመለሳለን። መረጃዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። ፈጸመ። ክቡራን ቤተሰቦቻችን በትናንት ምሽት የዜና ሰዓታችን ፋኖ በቸልተኝነት ወይም እርስ በርሱ ሲጓተት ብልጽግና በጓሮ በር ገብቶ ሚካኤል ደብር ላይ ስልጠና እየሰጠ ነው የሚል ጥቆማ ማቅረባችን ይታወሳል። ጥቆማውን ተከትሎ በዛሬው የዜና ሰዓታችን ዝርዝር መረጃ እንደምናቀርብ ቃል ገብተን ነበር የተለያየ ነውና ዛሬ ሙሉ መረጃውን በዝርዝር እናስደምጣችሁ። መረጃውን የምናቀርብላችሁ የጣና ቴሌቪዥን ምንጭ የሰጡንን እማኝነት እንደወረደ መሆኑን ማሳወቅ እንወዳለን። በቀጠናችን የሆነው ምንድን ነው? ይድረስ ለፋኖ መሪዎች። ሚካኤል ደብር ተብሎ የሚጠራው ሰፊ ቀጠና የደቡባዊ ጎንደርና ማዕከላዊ ጎንደር አዋሳኝ ቦታ ነው። ይህ ሰፊ ቀጠና የታላቁ ርብ ወንዝ ተፋሰስና የጣና ሐይቅ አዋሳኝ ሲሆን ጣራ ገዳም ተራራን ጨምሮ የሊቦ ከምከምና የበለሳ አውራጃዎች መገናኛ መሆኑን ተከትሎ ከፍተኛ ስትራቴጂካል ቦታ ነው። ብልጽግና ይህን ቀጠና ከፋኖ ነጻ አድርጎ በብቸኝነት ለመቆጣጠር እጅግ በርካታ ኃይሉን ገብሯል። የአማራ ፋኖም ይህን ቀጠና ከብልጽግና እጅ ነጻ ለማድረግ ብዙ ወንድሞቹን ገብሮበታል። በቀጠናው እጅግ ስትራቴጂካልነት የተነሳ በሁለቱም ወገን ብዙ ዋጋ የተከፈለበት የሚካኤል ደብር ቀጠና የብልጽግናው አገዛዝ ከ5 ጊዜ በላይ የድሮን ጥቃት ፈጽሞበታል። የከባድ መሳሪያ ድብደባውም ተነግሮም አያልቅ። ይህን ሁሉ ድብደባ ተቋቁሞ በጽናት የቆየው የፋኖ ኃይል ድንገት በአንድ አጋጣሚ ከአካባቢው ርቆ መሄዱን ሰማን። እየቆየን ስናጣራና ስንከታተል ጎንደር ላይ የፋኖ መሪዎች በሐሳብ መለያየት የተነሳ መተማመን አቁመው በጎሪጥ መታየት ጀምረዋል ተባልን። እርግጥ የመሪዎቹ በመልካም አለመታየት በታችኛው ሰራዊት ላይ የሚታይ አልሆነም። በወታደራዊ አስተዳደር የመሪን ትዕዛዝ መቀበልና አድርግ የተባለውን መፈጸም የሰራዊቱ ግዴታ መሆኑ ቢታወቅም የሁለቱን አደረጃጀት ታጋዮች እንደ መሪዎቻቸው ጎራ ለይተው ባይታኮሱም እንደ ቀደመ ጊዜያቸው አንድነት ፈጥረው በጠላት ላይ በጋራ መተኮስ አቆሙ። ይህን የተረዳው የብልጽግና ሰራዊት ያለ ተቀናቃኝ ቀጠናውን በብቸኝነት በሚያስብል መልኩ መቆጣጠር ጀመረ። ከዚህ ጊዜ በኋላ የአማራ ክልል ገዢ ፓርቲ ብአዴን ብልጽግና ወታደራዊና ፖለቲካዊ ስራውን ያለ ከልካይ መስራት ጀመረ። አዲስ ዘመን ላይ ተኮርኩዶ የነበረው የብልጽግና ሰራዊትም ቀጠናውን እንደፈለገ ይፈነጭበት ጀምሯል። በአሁኑ ሰዓት ገጠር ድረስ ወርዶ የአርሶ አደር ልጆችን እየቀማ ለውትድርና መልምሎ እያወጣ ሲሆን ለሚልሻም ልዩ ስልጠና መስጠት ጀምሯል። ባለፈው ነሐሴ ውድቀቱ ዋዜማ ላይ የነበረው መንግስት ዛሬ በዚህ ደረጃ አቅም አግኝቶ በፋኖ ቀጠና ያለ ስጋት የፈለገውን ሲያደርግ ማየት በጣም አስከፍቶናል። ከይፋግና ፎገራ ጀምሮ ዙሪያውን የሚገኙ የጣና ዳር አርሶ አደሮችን ለከፋ ስቃይ እየዳረገ ያለው የብአዴን ፋኖ ስልጠና የሚወስደው ትናንት የብልጽግና ሰራዊት ይፈራው በነበረው ሚካኤል ደብር ነው። ብአዴን እጃቸውን ለመንግስት የሰጡ የጽንፈኛው አባላት እያለ ፕሮፓጋንዳ የሚሰራባቸውን ወጣቶች ከየአካባቢው ሰብስቦ አምጥቶ የፕሮፓጋንዳ ስልጠና የሚሰጠው በዚሁ በሚካኤል ደብር ቀጠና ነው። የብልጽግና አሁናዊ ሁኔታ በዚህ ልክ ቢሆንም የፋኖ ኃይል ግን በጠላት ላይ የጋራ ጥቃት መክፈት አልቻሉም። ከዚህ ይልቅ በአንድ ቤት አንድ አባወራ የሚሉት የጨካኞችና የኋላ ቀሮች እሳቤን ይዘው በየሚዲያው እየቀረቡ ኃላፊነት በማይሰማው መንገድ ሲዛለፉ እናያለን። እንደ አርበኛ ከፍ ያለው ደሴ አይነቱን የህዝብ አደራን በታማኝነት ተቀብሎ የሚወጣን ልጅ ደግሞ በግፍ ይገድላሉ። ይህ ነውራቸው አልበቃቸው ብሎ ጸጸት ሳይሰማቸውና ሳያፍሩ ጭራሽ ለሌላ ዙር ግድያ የሚዘምቱም አሉ። በዚህ ሰዓት ለፋኖ መሪ ወንድሞቻችን እንደ አካባቢ ነዋሪነታችንና ይህን ትግል በታማኝነት እየደገፍን እንደምንገኝ አማራዎች የምናስተላልፈው መልእክት አለ። አንድ አይን ያለው በአፈር አይጫወትም ነውና ነገሩ። አሁንም ልዩነታቸውን በውይይት ፈተው የበቀል በትሩን በጭካኔ እያሳረፈብን ያለውን የጠላት ብልጽግና ጦር በተባበረ ክንዳችን አስወጥተን ሰላማችን እናስመልስ፣ አማራዊ ክብራችንንም እናስጠብቅ ሲሉ ጥሪያቸውን አቅርበዋል። ክቡራትና ክቡራን ቤተሰቦቻችን ይህን መልእክት ያደረሱንን የዘወትር ተባባሪ የመረጃ ምንጮቻችንን እያመሰገን መልእክቱ ለፋኖ ትግልም ሆነ ለአማራ ሕዝብ እጅግ ወሳኝ ሆኖ ስላገኘ ነው ልናቀርበው ወደናል። በሌሎች ቀጠናዎችም ተመሳሳይ የቁጭት መልእክት ካላችሁ ብታደርሱ ልናስተናግድ ዝግጁዎች መሆናችንን በዚሁ አጋጣሚ እናሳውቃለን። ወደ ቀጣዩ ዜናችን ስናመራ ደግሞ የብልጽግናን ጭካኔ እናገኛለን። ብልጽግና ሰርግ የነበሩ ንጹሐንን በጭካኔ ገደለም። የአማራን ሕዝብ የተራዘመ መከራ ውስጥ እንዲኖር ማድረግ በስልጣን ዘመኑ ሊያሳካው የሚፈልገው ትልቅ ግብ አድርጎ የወሰደው ኦህዴድ ብልጽግና አገዛዝ ዛሬም በምዕራብ ጎጃም ዞን ደቡብ ሜጫ ወረዳ ላይ ንጹሐንን በጭካኔ ገድሏል። ሰርግ ላይ የነበሩ የአንድ ቤተሰብ አባላትን ጨምሮ 8 ንጹሐንን በጭካኔ መግደሉን የገለጹት ምንጮቻችን ድርጊቱ የተፈጸመው ዛሬ ሚያዝያ 9 ቀን ከጠዋቱ 12 ሰዓት ላይ ነበር ብለዋል።
በዚህ ጥቃትም ሙሽሮቹን ጨምሮ ሙሉ የአንድ ቤተሰብ አባላት መገደላቸው ምንጮቻችን ገልጸዋል። ንጹሐኑ በጭካኔ የተገደሉት በባዲ ሚልሻና በብልጽግና መከላከያ ሰራዊት ሲሆን ድርጊቱን የፈጸሙት ደግሞ የሰርግ ድግሱ በተካሄደበት ቤት በመግባት መሆኑን የገለጹት የዓይን እማኞች 8ቱን ወዲያውኑ ሲገድሏቸው 4ቱን ደግሞ ከባድ ጉዳት አድርሰውባቸዋል ሲሉ ተናግረዋል። የብልጽግናው አገዛዝ ሰርግ ላይ ንጹሐንን ሲገድል ያሁኑ የመጀመሪያው አለመሆኑ ይታወቃል። ከዚህ በፊትም በአራቱም የአማራ ጠቅላይ ግዛቶች በተመሳሳይ ሰርግ ላይ ጉዳት በማድረስ ሙሽሮቹን ጨምሮ የሰርግ ታዳሚዎችን መግደሉን በተከታታይ መዘገባችን ይታወሳል። በተለይም የአማራን ሕዝብ ተተኪ ትውልድ እንዳይኖረው በተቀናጀ መንገድ እየገደለ ያለው የቀጣዩ ትውልድ ምንጭ የሆኑትን ሙሽሮች ነው። ሙሽሮችን ተከታትሎ መግደል በአማራ ክልል ብቻ ሳይሆን በኦሮሚያ ክልል የሚኖረውን አማራንም እየገደለ መሆኑን በቅርቡ አሩሴ ዞን ላይ የተፈጸመውን የጭካኔ ግድያ ማቅረባችን አይዘነጋም። በመጨረሻም ህወሓትን በጽናት የታገሉት ፋኖች ናቸው እየታደኑ የሚገደሉት። የአማራ ፋኖ መሪው በባንዳዎችና በጨካኞች እየታደኑ የሚገደሉት ወንድሞቻችን ህወሓት አማራን በወረረበት ወቅት በጽናት ታግለው አማራን ከውርደትና ከፍልሰት የታደጉት ብርቅዬ ልጆች ስማቸው በዝርዝር ተጠቅሶ ነው እየተገደሉ ያሉት ሲል አርበኛ ጸዳሉ ደሴ ለጣና ቴሌቪዥን ተናግሯል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ልዩ ዘመቻ መምሪያ አዛዥ አርበኛ ጸዳሉ ደሴ ከጣና ቴሌቪዥን ጋር በነበረው ቃለ ምልልስ የአማራ ህዝብ የቁርጥ ቀን ልጅ የሆነው ፋኖ በአማራ ህዝብ ላይ የተደቀነበትን የህልውና ስጋት ቀልብሶ አማራን ከመጥፋት ለመታደግ የጀመረውን ትግል በታላቅ ድል አስጠብቆ ቆይቷል። ይህንን ድላችንን ደግሞ ካለው ላይ ቀንሶ ሳይሆን ያለውን አሟጦ እያጎረሰ የሚያታግለን ህዝባችን ብቻ ሳይሆን አይቀጡ ቅጣት የቀጣነው ጠላታችን መስክሮታል። ነገር ግን ከቅርብ ጊዜያት ወዲህ ይህንን ትግላችንና ሞታችንን የሚያረክስ ጸረ ህዝብ ተግባራት በውስጣችን መታየት በመጀመሩ ወገናችን ማዘን ጀምሯል ብሏል። አርበኛ ጸዳሉ ጉዳዩን ሲያብራራም ቀደም ሲል የአማራ ህዝብ ተስፋዎች ልጆች ብሎ ነበር የሚቀበለን። ዛሬ ግን በእኛ ትግል ላይ ተስፋ እንዲቆርጥ የጠላት ህወሓትንና የባዕዲን ብልጽግናን ተልዕኮ ይዘው ትግላችንን የሚያጠለሹ ባንዳዎች በዝተውብናል። እነዚህ ባንዳዎች ደግሞ ስራቸው ሁሉ ህዝብን የሚያሳዝንና ታጋዩንም ተስፋ የሚያስቆርጥ ሆኗል። ህወሓት አማራን በወረረበት ወቅት በጽናት የታገሉ እንቁ የአማራ ልጆችን እየመረጡ እንዲገድሉ በተሰጣቸው መመሪያ መሰረት ብዙ ወንድሞቻችንን ነጥቀውናል ሲል ተናግሯል። አርበኛ ጸዳሉ በቃለ ምልልሱ አክሎም ጠላቶቻችን ባዕዲን ብልጽግናና ህወሓት በአማራ ህዝብ ላይ የማይታረቅ ጥላቻ ስላላቸው በጦርነት ያጡትን ድል የራሳችንን ወንድሞች በጥቅምና ገና በማይጨበጥ የስልጣን ተስፋ እያታለሉ ለዓላማቸው መጠቀሚያ አድርገዋቸዋል። በዚህ የተነሳም የገንዘብ ፍቅር ያለውን በዝርፊያ እንዲሰማራ ሽፋን በመስጠት ወገናችንን በዝርፊያ እንዲማረር አድርገውታል። እነዚህ ዘራፊዎች ትናንት ከኛ ጋር ሆነው ሲታገሉ ህዝብ ስለሚያውቃቸው ዛሬ ሲዘርፉት ፋኖ ዘረፈን ብሎ እንዲያስብና በትግላችን ላይ ጥያቄ እንዲያነሳም አድርጎታል በማለት በአማራ ፋኖ ትግል ላይ የጠላት ሰርጎ ገብ እጆችና ወዶ ገብ ባንዳዎች ፈተና እንደሆኑበት ተናግረዋል። የጠላትን አጀንዳ ይዘው በመምጣት የጎንደር ትግል መሪ እንዳይወጣበት እንቁ ወንድሞቻችን ቢያሳጡንም የፋኖን ክብር ማስጠበቅና የህዝባችንን መከራ ለመቅረፍ በጽናት ስንታገል ቆይተናል ሲል የገለጸው አርበኛ ጸዳሉ ደሴ ያክሎም እነዚህ ነፍሰ በላ የጠላት አጀንዳ ተሸካሚዎች ዛሬም በተከታታይ እውነተኛ የአማራ ህዝብ ታጋዮችን አድብተው እየገደሉብን ይገኛሉ። ከዚህ በላይ መታገዝ ስለሌለብን ለትግሉም ለታጋዩም ስንል ራሳችንን ወደ መከላከል ለመግባት እንደምንገደድ ወገናችን እንዲያውቅልን ብለዋል። ከአርበኛ ጸዳሉ ደሴ ጋር ያደረግነው ሙሉ ቃለ ምልልስ በጀግኖች አምባ ፕሮግራማችን ይከታተሉ። ክቡራትና ክቡራን የጣና ቤተሰቦች ለሰዓቱ የተዘጋጁት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።